ወይስ አሁንም ጓደኛ ነን ነው የምትሉት? አንተ ማንን ነው የምታወራው? ምሩ ናት። ሚስት አታሳጭው። ወይ ወስናችሁ ተለያዩ ወይ አብራችሁ ሁኑ። ቆይ መቼ ነው እንደምትወደኝ የምትነግረኝ? ሁሌ አይደለ እንዴ የምነግርሽ? የምሬን ነው። ወይ ወስነ ያንተ አድርገኝ ወይ ተወኝ። ዛሬ ምን እንሻል? ቆይ ተነጋግረን ወስነን አይደል እንዴ? እኮ ታዲያ እንደምንዋደድ ሰው ቢያውቅ ምንድን ነው ችግሩ? እርግጠኛ ያልሆንበትን ነገር እንዴት አደባባይ እናወጣለን? ምንድን ነው እርግጠኛ ያላረገ? ብዙ ነገር። ጓደኝነታችን እንጂ ፍቅራችን ፈተና መቋቋም የሚችል አይመስለኝም። በዛ ላይ ምን ያስቸኩላል? ሰው እኮ ቢያውቅ ለማበላሸት ነው እንጂ ለማቅናት አይደለም ይጨቀጭቀን። እሺ እስከ መቼ በዚህ ሁኔታ? ፍቅራችንን መደበቅ እስኪያቅተን ድረስ። እሺ በይ ልብስ ቀይረሽ ነይና እኔም ጫማ ልቀይርና እንሄዳለን። የት? ቤተ ክርስቲያን ነዋ። ቶሎ በይ። የአብይ ጾም 5ኛው ሳምንት ደብረ ዘይት ይባላል። ይህ ሳምንት ጌታችን ለፍርድ መምጣቱን ለደቀ መዛሙርቱ በሚስጥር የገለጸበት ነው። በዚህ የጾም ወቅት በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የተጀመረውን ሰፊ የልማት ስራ በማስጨረስ አባቶችን ከተረጅነት እናውጣቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 14 10 29 444